ዳቦሽን አመጣሽው ዛሬ ምን ደግሚው ነው እሺ ልክ ማሳው አትሊስት ማለት ዳቦ ነገር ይገርማል እኮ ብቻ ጉድ ነው እሺ መለስ ከንተና ጋር ትንሽ ተባለኝ እሱንም ነብሱን ይማረው ማለት ነው ተፈራ አስተዳደር የነበረው ትንሽ ቅያሜ ነበረን እኔ በተፈጥሮዬ ትንሽ አላ አይደለም የኔ ብዬ ያቀረብኳትን ሴት ልጅ ሰው አትኩሮ ካየብኝ ሁለት አይኑን ካልወጋሁት ደስ አይለኝም ያቺ አየር ወለዷ ያኔ ነው የምትመጣው እና ፈትለወርቅ የምትባል የቴምቤ ልጅ ጓደኛዬ ነበረች አሁን ቬጋስ ስራ ጸባ የምትሰራው እዛ ነው የምታጫውተው አጫዋች ነች የተንቤንን የትግራይን የባህል ኪነት ወክላ የምትሰራው እሷ ነበረች እሷ እንደ ጓደኛዬ ነበረች እና አንዳንዴ ያስቀኑኛል ልጅነትም ሊሆን ይችላል ሰው ስላየ በአይኑ ምን ይወስዳል እኔ ግን ለሀገሬም እንደዛ ራስ ቲያትር በቀናተኛነት ራስ ቲያትር ያውቃል ቅናት መጀመሪያ የመውደድ ምልክት ነው ጽኑ መውደድ ኢማቹሪቲ ደግሞ ሲኖር ያው ዳኝነቱ ይዛባል እንጂ ቅናት መውደድ ነው እንኳን በምትወጃት ሔዋንሽ ቀርቶ በአሪፍ ሸሚዝሽ እንኳን ደጅ ላይ አስተተሽው እንዴ ሁለት ሶስት ጊዜ እንዳይሰረቅ ልታይ ትችያለሽ እና ማፍቀርም ነው እውነተኛ ፍቅር ነበር አንዴ ፍቅር ያለ ግብዝነት ነበር አስቴር ጋራም ያንን ህይወት ስናሳልፍ በአንድ ሳምንት እነዛን ሁሉ ዘፈኖች ስሰጣት ከተወዛዋዥነት ወደ ድምጻዊነት በእውነት ነው የምልሽ በአንድ ጊዜ የተወረወረችበት ነው የሚገርመው ነገር ከዛ በኋላ ሌላ ዘፈን አዲስ የላትም አልሰጣሃትማ እስካሁን እየጠበቀች ነው በዚህ አጋጣሚ አውቃለሁ አስቴር ከበደ የነዋይን ዜማና ያጻፈኝ ዜማ ያሰጠኝ ፈጠራውን ሁሉ ያበረታታኝ የነበረው ፍቅር ነው ሰዓት ላይ ተጥጄ ነው ዝም ብዬ ከሰው ጋር ቦክስ ምገጥምበት ጊዜ ሆነያል በሚስቱ ደግሞ ሰው ካልተከበረ በአገሩ ማይከበር በሞዳት በማከብራት ማይከበርም ባይዳም ጊዜ በር ትቆልፍባን ነበር ራስ ቲያትሮች ሲመጡ ማንንም እንዳያያት ፈልገ በር ትቆልፍ ነበር ይሄን አትረሳው እንግዲህ በጣም አንግባዛው ውስጥም እኮ አይ ስለጀመርከው ነው በአስቴር ስለጀመርከው ወደዚያኛው ወደማቀው ልምጣት ብዬ ነው እሱማ በልክሻ እዚህ ላይ የኔስ ምልክቶች የት ይሄዱ ስምጂ ወሱን ለኬስ ብሎ አለኛ አይ ነው ግን በቃ ፍቅር ከልብ ስለምትወድ ነው ግን ቀናተኛ ነህ 100% ገልጽልሻለሁ እኔ በሀገሬ ቀናተኛ በቤቲ በልጆቼ በክብሬ በእውነት ነው ልሽ እና በሙያዬ ሁሉ ቀናተኛ ነኝ ያ ነው የሚያሰራኝም ጎበዝ ያደረገኝም ያ ይመስለኛል ግጥሙም እንደው አለገበዝን አሁን እና እንግዲህ ጀመረኝ ናፍቆትሽ ጀመረኝ እንግዲህ ጀመረኝ ስትላል እንዲህ ነው ወበል እንዲህ ነው ልጅ ልብ ያገኘው ሰው ያላማላጅ ናግባ በሉት ቆሟል ከደጅ ይሄ ነው ጉብል እንዲህ ነው ልጅ ስትል ዜማውን እንኳን ስሚው ያ አለ ችግር ለራስህ ያዘፈንካት ነው አየ አይደለም ራስህ ለራስህ እንደዛ ይሉኛል አዎ ነው እንጂ ትርጉሙ እንደዛ አነጣማይ በየናው እንግዲህ ፀሐይን ስናነሳ ታማኝ ሳናነሳ እናልፍምና ለራስህ ያዘፈንካት ብለው ይሉኛል ሰዎች እኔ ግን ዘፈኑን ሳወጣው ለራሴ ብዬ ነው ማውጣው ኋላ ነው ወደ ሴት ምገለበጠው ይሄ ቆንጆ ነው ወደዋለሁ ስጠኝ ስትለኝ ገልብጬ ነው ምሰጣት በኋላ ታማኝ ለአስቴር እንደሰጠው ነው ለኔ ምሰጠኝ ብሎ እኮ ለጓደኛው ለሚስቱ ለፋንትሽ ምን ሰጠው የትኛው ፋንትሽ የተጫወተ የትኛው አይኖቼም አዩ አንድ ሰው አላቸው ታማኙ ልቤ ነው ጨፍኖ ያላቸው የሚለው ግጥም የተጻፈው ያለ አይደለም እንዴ ፍቅር ተዋጣልኝ መውደድ ቤት ሰራልኝ ያሰብኩት ተሳካ ያለምኩት ሆነልኝ ያኔ ኮሪያ ኪም ኢል ሱንግ በነበረ ጊዜ ነው እኔ አበባ የተሸለምኩት የዚህ ልጅ አያት ማለት ነው ኪዮንቺዶ ቻዎችማን ሳልግዶቾና ኩምጋንሳን ኮራኔን ቦሙልዶ ማነ ቢሮቦንግ ሚተሶም ሳንሳሚኖጎ ኦኙዶን ኮራኔን ቤግዶር አጅልሴ እንዴ ኖይ ምን አመጣብን እንዳይ አጋጣሚ አንቺና እኔ ስላልተገጣጣም ነው እንጂ ይሄን ነገር
የሰው ውለታ አይጣልም ሜዳ ላይ። ውለታ የሚበላ የተረገመ ሰው ብቻ ነው። ስለዚህ ውለታሽን እስከ ከፍል ድረስ ውለታሽ አለብኝ የሚለውን ዘፈን ጠዋት አንድ ማታ አንዴ እየሰማሽ ብትኝ ደስ ይለኛል። ይሄው ነው ተከፈለኝ እኮ ከዚህ በላይ ቤት ትልቅ ኦርኬስትራ ነበረ። ጋር ፋንታውን አሁንም እሱም ነፍሱን ይማረው እንደ ሁሉንም ነፍሱን ይማረው ሲል ይሄ ሰውዬ ለብቻው ይቀር ነው ወይ እንዳይለን ሰው እኔ ብቻ ቀረው እኮ። መለስንም ሲሞት ወፍ እንኳን ሲሞት ያለቅሳል የኢትዮጵያ ሕዝብ እንኳን ሰው። ስለዚህ ሀገሬ ስመጣ የለውጥ ድባብ አይባት ነበርና መለስ ሲሞቱ ዘፈን ዘፍኛለሁ። ታዲያ የኢትዮጵያን ሕዝብ መልሼ ይቅርታ ጠይቄያለሁ። ለምን አሰብን ለካ ባደራ ያስረከቡት እሳቸው መሆኑን አሁን ነው በደንብ የገባኝ የመጣ። ያኔ ውስጤ ቢኖር ኖሮ ያን ዜማ አላወጣውም ነበር። ቀይ ባህርን የሚያክል ትልቅ ሀብት ግመል አጠጡበት ብለው ሰጥተዋል ብለው ሲሉኝ እንግዲህ ወደኋላ ትመለሽ። ደጋግሜ አውርቼዋለሁ። ግን አሁን ሊያኮራ ይችላል ወታደር ነኝ ማለት። መሀል ላይ ደግሞ ትንሽ የሚያስፈራ ስሜትን ፈጥሮ ጠላም ነበር ወታደርነት። ወታደር ነኝ ብሎ መናገር የሚያፍር ጓደኞች አሉኝ። ግን ወታደር ያስገባኝ ጊዜው የቀይ ሽብር ስለነበረ ሰው በየመንገዱ ላይ የተገደለ ሲታል፣ ታናሽ እህቴ በጣም ከፍተኛ የኢህአዴግ ማነው የኢህአፓ አባል ሆና ኢህአዴግ አልኩኝ ነፍሱን ይማረው እና የኢህአፓ አባል ሆና ድምፃዊነት የተማርኩት ነገር አይደለም። በቀጥታ ከእግዚአብሔር ሕዝብ እንዳገለግልበት የተሰጠኝ ነገር ነው። ለዚህ ነው ቸሩ መድኃኔዓለምን ሁልጊዜ እመቤታችንን ጎንበስ ብዬ የምሳለመው። እኔ የተቀባሁት ከእግዚአብሔር ነው። ጥንት ቢሆን ኖሮ ለቤተ ክርስቲያን በቅዳሴ ለማገልገል የምመረጥበት ሙያ ነበር። እኔ ዘፈኖቼ ውስጥ ሁሉ የእግዚአብሔር ስም ካልገባበት ደስ የፍቅሩም የምኑም ዘፈን ውስጥ የሀገሩም ዘፈን ውስጥ ወደፊት ራእዬ ገዳም መግባት እፈልጋለሁ። እነዚህ መነኩሴዎች የሚኖሩበት ቦታ አይደል? ቀሪ እድሜን ስንት ሲሆን እንደሚሄድ አላውቀውም። ዘፈኑ አላልቃለ ብዘፍነው አሁን ማታ ብትመጪ እኮ አሁንም አለ የጥቅምት አባ አሁንም አለ የኔዳ አሁንም አለ። ሀገሬን አልረሳም፣ ወገኔን አልረሳም። ስለዚህ መቼ እንደሆነ አላውቅም እንጂ የመጨረሻ ህይወቴን ተሰናብቼ ሙዚቃ አቅሜ ወደ ገዳማት ውስጥ ገብቶ የመጨረሻውን ኑሮ ህይወት ቅምጥሎሽ የሌለበትን ይሄ ዘመናዊ ህይወት ያልገባበት ህይወት ቀጥታ ቀና ብለሽ ተንበርከሽ ቀና በማለት ብቻ የምትኖሪበት ህይወት ደግሞ አለ። የልብህን መሻት ፈጣሪ ይሙላልህ፣ እንዳሰብከው ያድርግልህ።